ዛሬ የምናየው ደግሞ በዋናነት ትኩረት የምናደርገው በኢንተርቪው ወቅት የሚገጥመንን ፍርሃት አስወግደን እንዴት በራስ መተማመናችን መገንባት እንችላለን። በራስ መተማመናችን የምንገነባባቸው ደግሞ 3 ሚስጥሮችን ነው በዛሬ ቪዲዮአችን ላይ የምንመለከተው ማለት ነው። እንግዲህ ሁላችንም እንደምናውቀው ኢንተርቪው ወቅት ስማችን ሲጠራ ስማችን ተጠርቶ ስንገባ የሚገጥመን ከባድ የሆነ ፍርሃት አለ፣ መንቀጥቀጥ አለ፣ ልባችን ይመታል፣ እጃችንን ያልበናል፣ ፊታችንን ያልበናል እና በጣም ድንጋጤ ውስጥ እንገባለን። ይሄ ነገር በሚገጥመን ጊዜ ደግሞ የምንጠየቀውን ነገር ፎርጌት እናደርጋለን፣ እንረሳዋለን። በስርዓት ያንን ነገር መመለስ አንችልም። ሰው ይሄን ያመጣው ነገር ደግሞ ፍርሃታችን ነው። ፍርሃት የሚገርመው ነገር ብዙ ነገሮቻችንን ሉዝ እንድናደርግ ፎርጌት እንድናደርግ ማለት እንድንረሳ ያስገድደናል። ስለዚህ ፍርሃታችን እንዴት ነው ልናስወግደው የምንችለው? በምን አይነት መልኩ ነው ፍርሃትን ሙሉ ለሙሉ ባናጠፋውም ልንቀንስባቸው የምንችላቸው የሳይኮሎጂ ሚስጥሮች ነው ዛሬ የምናየው። እንግዲህ ወደ መጀመሪያው ስንሄድ እንግዲህ በኢንተርቪው ወቅት የሚገጠመን ፍርሃትን ማስወገድ የምንጠቀምበት የመጀመሪያው ዝግጁነት ነው። ያ ማለት the power of prepare። እንግዲህ አንድ ነገር የምንፈራው ወይም ለአንድ ነገር የምንደናገጠው ስለዛ ነገር ያለን አናሳ ግምት ወይም ደግሞ ስለዛ ነገር በቂ እውቀት በቂ መረጃ ሳይኖረን ሲቀር ያንን የማናውቀውን ነገር እንፈራዋለን። የሰው ልጅ በተፈጥሮ የሚያውቀውን ነገር ሳይሆን አብዛኛው ጊዜ የሚፈራው የማያውቀውን ነገር ይፈራዋል። ፍርሃት የሚመጣው አንድን ነገር ካለማወቅ ነው፣ ወይም ደግሞ ለዛ ነገር በቂ መረጃ በቂ የሆነ ኢንፎርሜሽን ካለመኖር ነው ያ ነገር ሊመጣ የሚችለው። ፍርሃት የሚመጣው ስለ አንድ ነገር በቂ የሆነ እውቀት በቂ የሆነ መረጃ ሳይኖረን ሲቀር ነው። ስለዚህ ሁልጊዜም አለማወቅ ጉልበት ያሳጣናል፣ አቅም ያሳጣናል። ማድረግ የሚገባ ነገር ምንድነው? መዘጋጀት ነው። እንዴት ነው የምንዘጋጀው? ድርጅቱ ምን እንደሚሰራ፣ ዓላማው ምን እንደሆነ፣ ያሉበት ችግሮች ምን እንደሆኑ በስርዓት ማወቅና በስርዓት መገንዘብ፣ ስለዛ ነገር በቂ ኢንፎርሜሽን መያዝ ፍርሃታችንን እንድንቀንስ ያደርገናል። የመጀመሪያው ነገርና ትልቁ ፓወር የሚሆነው በኢንተርቪው ወቅት ማድረግ የሚገባችሁ ነገር ወይም ደግሞ ከኢንተርቪው በፊት ማድረግ የሚገባችሁ ነገር መዘጋጀት ነው። ያንን ነገር ባወቃችሁትና በቂ ኢንፎርሜሽን በዛ ድርጅት ላይ ካላችሁ የምትጠየቁት ነገር ከዛ ነገር አይወጣም። ወይም ደግሞ ከድርጅቱ ዓላማ፣ ስራ፣ ድክመት ከዛ ነገር አይወጣም። ሰው ያንን ነገር በደንብ ማወቅ በደንብ መገንዘብ የመጀመሪያው ነገር ነው። ሁለተኛው ኢንተርቪው ወቅት ፍርሃታችንን ለማሸነፍ የሚጠቅመን ነገር የሰውነት ቋንቋን መቆጣጠር። የሰውነት ቋንቋን መቆጣጠር ያ ማለት ቦዲ ላንጉጅ። አእምሯችን ሰውነታችንን እንደሚያዘው ሁሉ የሰውነታችንም አቀማመጥ ለአእምሯችን መልእክት ያስተላልፋል። ላንጉጃችንን መቆጣጠር ያስፈልጋል። ኢንተርቪው ወቅት ላይ ሆናችሁ ወደ ኢንተርቪው ስትገቡ ቀጥ ብሎ መቆም፣ ከጠያቂዎች ጋር አይን ለአይን ግንኙነት ማድረግ ያ ማለት ፊት ለፊት አይን ለአይን ግንኙነት ማድረግ። አብዛኞቻችሁ ኢንተርቪው ላይ ፌል የምትወርቁት ምንድነው? አብዛኞቹ አጎንብሰው ነው የሚገቡት። መሬት ነው የሚያዩት። ኮንፊደንስ የላቸውም ወይም ደግሞ በራስ መተማመን የላቸውም። ምክንያቱም እነሱ ለምትጠየቁት ነገር በቂ መልስ መመለስ ብቻም ሳይሆን የሰውነት አቋቋማችሁን ያሉ፣ ኮንፊደንሳችሁን ያሉ፣ የአይን ግንኙነታችሁን ያሉ፣ አቋቋማችሁን ይመለከታሉ። ሰው የምትመልሱበትን ነገር በምን አይነት መንገድ እንደምትመልሱ ነው የሚያዩዋችሁ። ጥያቄውን ይጠይቋችኋል እንጂ ግን የሚመለከቱት መረጋጋታችሁን፣ የተረጋጋ ሰው ነው አይደለም። ምክንያቱም ፍርሃት ውስጥ ስንገባ፣ መደናገር ውስጥ ስንገባ ቶሎ ልንመልስ እንችላለን። ቶሎ ብለን ከፊታቸው ዞር ለማለት እንሞክራለን። ኢንተርቪው የሚያደርጓቸው ሰዎች የሚመለከቱት የእናንተን በትክክል መመለስ ብቻም ሳይሆን የሰውነት እንቅስቃሴያችሁን ነው። ኮንፊደንስ አላቸው የላቸውም? በራስ መተማመን አላቸው የላቸውም? ቦዲ ላንጉጃችሁ ምን ይናገራል? ፍርሃት፣ መጨናነቅ፣ መረበሽ፣ መረጋጋት አለው ወይስ የለውም የሚለውን ነገር በደንብ ያጠናሉ። ስለዚህ የሰውነት እንቅስቃሴያችሁ ትልቁን ፐርሰንት ይይዛል ኢንተርቪው ላይ። ስለዚህ የሰውነት እንቅስቃሴያችሁን መቆጣጠር በጣም ያስፈልጋል ማለት ነው። የመጀመሪያው ቦዲ ላንጉጃችሁ ነው በጣም ወሳኙ ነገር። ፈገግ ማለት። ፈገግ ካላችሁ በኋላ ደግሞ ለሚጠይቋችሁ ጥያቄ በተረጋጋ መልኩ መመለስ፣ በምትችሉት አቅም መመለስ። መጨናነቅ፣ መረበሽ፣ መሬት ማየት አይነት ነገር የምታሳዩ ከሆነ ግን በቂ የሆነ ኮንፊደንስ በራስ መተማመን እንደሌላችሁ ስለሚያሳይ የሰውነት እንቅስቃሴያችሁን መቆጣጠር ያስፈልጋል ማለት ነው። ይሄ በጣም መሰረታዊ ነገር ነው። ሶስተኛውና የመጨረሻው በኢንተርቪው ወቅት ማድረግ የሚገባችሁ ነገር ምንድነው? እንደ ፈተና አይደለም መቁጠር ያለባችሁ፣ እንደ ውይይት ቆጥራችሁ መግባት አለባችሁ። ያ ማለት ብዙዎቻችሁ እንደ ፈተና አድርጋችሁ ስለምታስቡት
ተጨናንቃችሁ ተረብሻችሁ ነው ወደ ኢንተርቪው ክፍል የምትገቡት። ኢንተርቪው ማለት ላይክ ውይይት ማለት ነው። ስለዚህ ውይይት እንደሚያደርግ ሰው ነው መግባት ያለባችሁ። በምትጠየቁት ነገር ላይ በቂ የሆነ ማብራሪያ እየሰጣችሁ በመረጋጋት ከነሱ ጋር ጥሩ የሆነ ኮሚኒኬሽን በማድረግ ነው ያንን ነገር ልትወጡት ወይም ደግሞ ያንን ነገር ልትሰሩት የምትችሉት ማለት ነው። ስለዚህ እንደ ፈተና ሳይሆን እንደ ውይይት ቆጥራችሁ ወደ ኢንተርቪው ቦታ መግባት። ኢንተርቪው የሚያደርጉ ሰዎች ሲጠይቋችሁ በተረጋጋ መልኩ በራስ መተማመን የሚጠይቁትን ጥያቄዎች መመለስ ያስፈልጋል ማለት ነው። ስለዚህ ይሄ አንዱ ፍርሃታችሁን እንዲቀንስ ያደርገዋል። እንደ ፈተና አትቁጠሩት። ኢንተርቪው ስትገቡ እንደ ውይይት አድርጋችሁ መግባት ነው። ይሄ በጣም ወሳኙ ነገር ነው። ብዙዎቻችሁ የምትጨናነቁት ወይም ደግሞ የምትረበሹት ወይም ፌል የምታደርጉት እንደ ፈተና አድርጋችሁ ስለምታስቡት ነው። እንደ ፈተና አድርጋችሁ ስለምታስቡት የተረበሻችሁ የተጨነቃችሁ ወደ ኢንተርቪው ቦታ የምትገቡት ሰው እንደ ውይይት አድርጋችሁ ቀለል አድርጋችሁ መግባት ነው። እነሱ ከምትመልሱት ጥያቄ በላይ የሚያደርጉት ኮንፊደንሳችሁን ነው። እንዴት አድርጋችሁ እንደምትመልሱት መረጋጋት አለው ወይ የሚለውን ነገር ነው በደንብ አድርገው ቼክ የሚያደርጉት እና በኢንተርቪው ወቅት ፍርሃታችሁን ለማሸነፍ የሚጠቅሟችሁ እነዚህ 3 ነገሮች ሞክሩት። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሰላም።